በጣም አባትን እንደማጣት በቃ አባትን እንደማጣት ያክል በሽታ የለም። ባለቤቴ እንደዚህ ነበር እንደዚህ ነው ብሎ ማውራት በጣም ይከብዳል። ተናግሮታል እንዴት እንደምንተዋወቅ እንዴት አይዞሽ ይገባኛል ስሜትሽ። የኔ ህይወቴ ነበር፣ ጓደኛዬ ነበር። ቃላት አይገልጸውም። ቃላት የለኝም እሱን የምገልጽበት። ይቅርታ። አይዞን እዚህ ስሜት ውስጥ እንድትገቢ አይደለም በዋነኛነት ይገባኛል። ቀላል ነገር አይደለም። ግን እንዲያው ሀሳብሽ ድምፅሽም ባለመሰማቱ እንደ ሚስትም እንደ ቤተሰብም ልትገልጭ የምትፈልጊያቸው ሀሳቦች ይኖራሉ በሚል ግምት እንጂ አሁን ባለሽ ምስጋና ብቻ ነው ያለኝ። ሀዘናችሁ ሆኖ እንደኔ ላዘናችሁ ከጎኔ ለቆማችሁ ለሁላችሁም ክብር ምስጋና አቀርባለሁ። ሌላ ነገር ምንም የምለው ነገር የለም። እግዚአብሔር ውለታችሁን ይክፈላችሁ። ለሁሉ ከሌ አልልም። ሁላችሁም አጠገቤ ለነበራችሁ ሰዎች ሁሉ እግዚአብሔር ምስጋናውን ይስጥልኝ። አመሰግናለሁ። አሜን። ገና አልተቀበልኩትም። ይመጣል አገኘዋለሁ እያልኩ ነው የምጠብቀው። በስነ ስርዓት አልተሰናበትኩትም። ብቻዬን አላገኘሁትም። እነዚህ የህዝብ ነው፣ ግን ለኔም የኔ ነበር። አጣሁት። እኔ እንጃ ማለት እንዳለብኝ እራሱ አላውቅም። ይቅርታ፣ ንግግሬ ላስቀይማችሁ ይችላል። ይቅርታ። አይ ብዙ ሰው ይረዳል ብዬ አስባለሁ። በዚህ አይነት ማነበረን ሁለታችንም ልጆቹ እስኪያድጉ ድረስ ትምህርታቸውን እዚህ ሀገር ሆነው እንዲከታተሉ፣ ትምህርታቸውን በጥሩ ሁኔታ ከተከታተሉ ማንኛውም ዓለም ላይ ሆነው ይሰራሉ የሚል እምነት ነበረን ሁለታችንም። ለዛ ነው እኔ ልጆቹን እዚህ ቁጭ ብዬ እዚህ ብሆንም ግን በየደቂቃው ትንንሽ ነገሮችን እንኳን ከሱ ጋር ነበር የምማከሩ። በእነሱ ጉዳይ ራሳቸውን አመማቸው፣ ልውሰዳቸው ሐኪም ቤት አልውሰዳቸው፣ ይሄ ጥያቄ ራሱ ከሱ ጋር ነበር የምማከረው። ብቻዬን እዚህ በአካል ሆኜ ባሳደጋቸውም አንድ ላይ ነበርን። ሳንወያይ ምንም ነገር አድርገን አናውቅም። ይሄን ያጣሁት ባለቤቴን ያጣሁት የልጆቼን አባት አድናቂዎችም የተለያየ ሰውም የተለያየ ነገር ቢል ከሱ ካላቸው ፍቅር ነው። ማንንም አልቀየም። እንደዚህ ያላችሁ ብዬ ማንንም አልወቅስም። አመሰግናለሁ ካላችሁ ፍቅርና ለሱ ካላችሁ ክብር የተነሳ ነው። ማንም የተለያየ ነገር ቢል ሰላም ቤተሰቦቼ እናም ለምነው ልጆቼን በሰላም ላሳድግ እሱን አጥቼ ቢሆንም ለልጆቼ ልኖር። አብራችሁኝ ሁኑ። አመሰግናለሁ። ንግግር አልችልበትም፣ ይቅር በሉኝ። በቃ ሀዘናችሁ ሆኖ ስላጽናናችሁኝ አመሰግናለሁ እና እባካችሁ የባለቤቴን የነፃነትን ስም አናጥፋው።
ያ ሰው እንባ ካልወረደው ነፍሱን እናሳርፋት። ያ ሰው ይብቃ። ጨርቁን ጥሎ ካላበደ ወይም ደግሞ አብሮ ካልተቀበረ የምትሉ አንዳንድ አስመሳይ ሰዎች አላችሁና እኔ የአባትን ሞት በጣም አውቀዋለሁ እና በቃ ልጅቱን ሳየው እኔ ራሴን ነው ያስታወስኩት ማለት ነው። እና አባቴ ሞቶ እናቴ የምትሞት ያክል አይነት ስሜት ነበር የሚሰማኝ ማለት ነው። በቃ ድምጿን ካልሰማሁ ምን ካላልኩኝ ራሱ በቃ እንደ አባቴ ሄደች አይነት ስሜት ነበረ በሰዓቱ የሚሰማኝ እና ልጅቱ እናቱን ሲያይ የተሰማኝ ስሜት የራሴ ስሜት ነው የተጋባብኝ እና አባትን ማጣት ማለት ደግሞ በጣም ከባድ ነው። በነገራችን ላይ በጣም አባትን እንደማጣት በቃ አባትን እንደማጣት ያክል በሽታ የለም። ምንም አላችሁም ማለት ነው። የቤት አውራ እንግዲህ አስባችሁታል። እነሱ አሜሪካ እየኖሩ እሱ ኢትዮጵያ ላይ እየሰራ ብርን ወደ ዶላር እየመነዘረ እየሰራ የሚያስተምራቸው የሚያስተዳደራቸው እሱ ነበረ። ግን ዛሬ ላይ ሲያጡት ምን እንደሚሰማቸው እኔ በደንብ አውቃለሁ። ለምን ስሜቱ ስላለብኝ አባትን ማጣት ምን ያክል ጉዳት እንዳለው በደንብ እረዳችኋለሁ። እና አንዴ ተሸፈነች፣ አንዴ ምንም አልመሰላትም፣ አንዴ ምን ስትሉ ነበረና ያው በእርግጥ አሁን በገጠራማ ያለ ሰው ለለቅሶ ወይም ሰው ሲሞት እናውቃለን የሚሆኑትን ሁኔታ እና በከተማው ደግሞ ያሉ ሰዎች ያን ያህል በውስጣቸው ነው እንጂ የሚያዝኑት እንደኛ መርፍርጥ የሚሉበት ያን ያህል እንትን የላቸውም። ለለቅሶ ያን ያህል ኮንፊደንስ ኖሯቸው ወጥተው ካልተቀበሩ፣ ካልፈረጡ፣ ካልተሰነጠቁ የሚሉ አይነት ሰዎች አይደሉም። እና ይሄኔ ልቧ በጣም ደምቷል። ድንገት ነው ያጣችው። ቢታመምም እንኳን የሰው ልጅ ሰው ይሞትብናል አትሉም፣ በራሳችሁ ካልደረሰ በስተቀር ማለት ነው። እና ሞት ያለ ራሱ አይመስላችሁም ቤታችሁ ካልገባ። እና የእሷን ማንም ሳይረበት ሁሉም የራሱን አስተሳሰብ ብቻ ሁሉም የራሱን አስተያየት ብቻ እንትን ሲል እኔ ምንም ዝም ነበር ያልኩት። ለምን ስሜቱ ስለሚገባ ስለምረዳው ያኔ ብዙ ነገር ሁሉም ሰው መከራ የገባበት ቤት ውስጥ በሞላ ሁሉም ስለተሰደበ እንደዚህ አረገች እንደዚህ ሆነች፣ እሷማ እኮ እንደዚህ ጨፈረች ምን አለች የሞተ ተጎዳ እንደሚባል ይሄን ስለማቅ ነው እኔ እስካሁን ምንም ያላልኩት የነበረው። እና ዛሬ ወጥታ ስታብራራ የእውነት ደስ አለኝ። ለምን መሰላችሁ? ያው ሚዲያ ላይ እንደሚሰራ ሰው ያው እሷን መውጣት ባትፈልግም ግን አሁን እሷን ማውጣት ነበረበት። ዛሬ ወጣለች እና አብራርታለች። እና ለእሷ ባሏ ማለት ህይወቷ ነው። በቃ ምንም አላችሁ ምንም። እና ለልጆቹም ደግሞ ምንም ሰው ሊጽናና ይችላል፣ ምንም ነገር ሊሆን ይችላል። ግን አባትን አታችሁ ያለ ደስታ የለም በፍጹም። የማይሆን ነገር ነው ነው የምላችሁ። ሲጀመር እንዴት ሆኖ መጀመሪያ መጀመሪያ አባታችሁን አታችሁ ምንም ብትዝናኑም እንኳን ደስታ ከላያችሁ ነው የሚጠፋው። ሲጀመር ለምን መሰላችሁ? የሆነ ስትከፉ ራሱ አባታችሁ ነው የምታስቡት ሲጎልባችሁ። ምንም እኮ የእሱ መኖር እኮ የሚሞላላችሁ ነገር ያለ የሚመስላችሁ ነገር የሆነ የጎደለባችሁ ነገር እሱ እንኳን የማይሞላላችሁ ቢሆን ቢኖር ይሞላልናል ብላችሁ ነው የምታስቡት። እና ይሄንን ነገር እኔ ስላየሁት በራሴ ስለደረሰ ረዳችኋለሁ። እና እናንተም እባካችሁ በየኮሜንቱም እየገባችሁ አንቺ ምንም አልመሰለሽ ምናምን እያላችሁ የሰውን ቁስል ባታደሙ መልካም ነው ላለሁኝ። ፈጣሪ ጽናቱን ይስጣችሁ፣ ለልጆቹም እግዚአብሔር ያጽናችሁ፣ ለእሷም ለባለቤቱም እግዚአብሔር ጽናቱን ይስጣችሁ ነው የምለው። ሌላ የምለው ነገር የለኝም እውነት ለመናገር። እሱ መድኃኒዓለም ብርታቱን ይስጣችሁ፣ ለእሱም ነፍስ ይማር ነው የምለው። ሰላማችሁ ብዝት ስትይበልልኝ። ግን በሰው ቁስል ላይ የሄዳችሁ ጨው የምትነሰንሱ ሰዎች ደግሞ አሉ። በእናንተ ሲደርስ ያ ነገር ያላችሁት ነገር ከሚቆጫችሁ ሳይደርስ ከወዲሁ ሞት ምን ያህል ክፋት እንዳለው ብትረዱት። አብሶ ወጣት ሰው ከቤታችሁ ሲሞት በጣም ከባድ ነው እና አብሶ እናት አባት ከቤት ከጠፋ ያጠፋ ቤተሰቡም የሚበታተንበት ነው እና እባካችሁ እንትን አትበሉ ለማለት ያክል ነው። ሰላማችሁ ብዝት ይበልልኝ።